ሰላም ሰላም፣ እንዴት ናችሁ? ውድ የመስኪ ዩቲዩብ ቻናል ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እና ዛሬም በእነ ሩታ ጉዳይ መጥቻለሁ እና ምን ግርም ብሎኝ መሰላችሁ? ነገሩ ያው ሁሌ ነው የምትገረሙት የሆነ ነገር እንትን ሲል። እኔ በአጠቃላይ ምን እንትን እንደምል ታውቃላችሁ? አንድ ሰው ፈልጎ ላረገው ነገር ቤተሰው ጣልቃ መግባት በፍጹም የለበትም። በቃ ማለት እሷ ፈልጋ ነው ያደረገችው። ይሄ እኔ እንደማስበው ከሆነ ይሄ ምቀኝነት ነው እውነት። ይሄ ቤተሰው እንዴት እናት እንዴት በልጇ ትመቀኛለች? እህትስ ብትሆን እኔ እንዴት በእህቴ ላይ እኔ ምቀኛ ሆናለሁ? ይሄ እኮ ምቀኝነት ማለት ነው አይደል እንዴ? አንድ አመት ሙሉ እንግዲህ አስቡት። ሴት ልጅ ናት፣ እንኳን ሴት ልጅ ወንድ ልጅ እንኳን አንድ ቀን ወጥቶ ሲቀር ውጪ ሲያድር ምንድን ነው የት ነው ምን ሆነ ልጄ ይባላል። ሴት ልጅ ናት። አንድ አመት ሙሉ ቡታጀራ ውስጥ አንድ አመት ሙሉ ከአብርሽ ጋር እንትን ስትል ልጄ የት ናት? የት ደረሰች? ምን ላይ ነው ያለችው? ምን ሆና ነው ያላልሽው? አሁን ዛሬ ህይወቷ ሲስተካከል ከበፊት አንድ እርምጃ ስትጓዝ እንዴት ነው ሪምቧ? ምን ማለት ነው ይሄ? ይሄ ፌር አይደለም እውነት ማሚ። እኔ እንጃ እንደዚህ እንዴት አንድ አመት ሙሉ የት ነበራችሁ? አንድ አመት ሙሉ ለምን አልፈለጋችኋትም? አንድ አመት ሙሉ ከቤት ወጥታ አልኖረችም? የዛኔ ሩታ ልጄ የት ነሽ? ምንድነው? ምን ችግር አጋጠመሽ? ከማን ጋር ነው ያለ? ይሄ እኮ ግዴታ ነው፣ የቤተሰብ ግዴታ ነው አይደል እንዴ? አንድ ሰው ከቤታችሁ ወጥቶ ሲቀር እንዴ ምን ሆነው ነው ማን ምንድነው ተብሎ እኮ ሰርች ይደረጋል አይደል እንዴ ስለዛ ሰው። ስለዚህ አንድ አመት ሙሉ ያልፈለጋችኋት ዛሬ እግዚአብሔር ይመስገን ከበፊት የተሻለ ነገር አላቸው እነዚህ ልጆች። ማለት ኢኮኖሚ ብቻ ባይሆንም በቃ ፍቅር ራሱ እኮ በጣም ትልቅ ነገር እኮ ነው አይደል እንዴ? ስለዚህ ለምን የዛን ያልፈለጋችኋትም? አሁን ለምን ይሄን ሁላ ነገር እስከ ፖሊስ ጣቢያ ሌላ ብዙ ደረጃ ድረስ እነሱ ከሆነ ቁርጣችሁን እወቁ። ማንም አይለየንም። በቃ አይለያችሁ እግዚአብሔር። እውነት እግዚአብሔር መቼም በቃ አይለያችሁ። የአብርሃምና የሳራ ያርግላችሁ። እውነቴን ነው። በቃ ሰው እንዴ ፍቅር እኮ ደስ የሚል ነገር ነው። መዋደድ፣ መፋቀር፣ በቃ አብሮ መኖር ደስ የሚል ነገር እኮ ነው። ስለዚህ ማሚዬ ታይ ይቅርብሽ። ይሄ ምቀኝነት ነው። እኔ ትላንትም ብያለሁ፣ ግን ይሄ እውነት ሪል በቃ እንጃ ምቀኝነት ነው እንጂ እንዴት እንደዚህ በቃ እስከዛሬ ያልፈለግሻት ልጅ ዛሬ አንድ እርምጃ በተጓዘች ቁጥር እንደዚህ እንትን ማለቱ ጥሩ አይደለም። እስከዛሬ ለምን አልፈለግሻትም? የት ነበርሽ እስከዛሬ? አንድ አመት ሙሉ ከቤት ወጣ ስትኖር ሴት ልጅ ናት። ለምን አልፈለጋችኋት? ዛሬ ምን ተገኘ? ለምን እንዴ? ይሄ ጥሩ አይደለም እውነት። ደግሞ ወይ ከአንዱ የተሻለ ነው ወይ እናትየው ማብረድ ማቀዝቀዝ አለብሽ፣ ወይ ደግሞ እህትየው በቃ አንቺ ቢያንስ አንቺ ትሻያለሽ። አንዴ ከማሚ እኮ አንቺ ትሻያለሽ። አይ ማሚ ይሄ ነገር እንዲህ ነው በቃ ይቅርታይ ምናምን ብለሽ እንኳን አታረጋጊም? አንቺ ነገሩ እንትን እንዲል አታረጊም? እውነቴን ነው። እኔ እንጃ እኔ የተሰማኝ ነገር ነው የምናገረው። ስለዚህ ይሄ ነገር ጥሩ አይደለም እውነት። ተዋት በቃ ሩታን ተዋት፣ ትኑር አርፋ ኑሮዋን ትኑር። በቃ ከአብርሽ ጋር በፍጹም አንለያይም ብላለች። አዎ አይለያዩ። አሁንም እንዳፏ እንደምኞቷ ያርግላት እግዚአብሔር እውነት። ደግሞ በጣም የሚያምሩ ጥንዶች ናቸው። በቃ ምን ችግር አለው እንዴ? ቤተሰው እኮ የፈለገ በቃ በጣም የምትወዱት ሰው እንኳን ቢሆን ያው እናንተ አታገቧቸው። ዞሮ ዞሮ የራሳቸው የሆነ ነገር የራሳቸው የፈለጉት ሰው ነው የሚያገቡት አይደል እንዴ? ስለዚህ እሷ አብርሽ ምርጫዋ ከሆነ እናንተ ምን ታደርጋላችሁ? ምርጫዋ ነው። በቃ አምኖ መቀበል ነው። ከዚህ ሁላ እንዳውም ማምዬ እውነት ወይ ለመልሱ ወይ ለሰርጉ ብትዘጋጁ ይሻላል። ወይ ለመልስ ወይ ለሰርግ ተዘጋጁ። ሌላው ነገር ይሄ እንደዚህ እንደዛ ማለት ሲጀመር አሁን እውነት በኋላ አይጸጽታችሁም? እነዚህ ልጆች እኮ መቼም በቃ አብረው ናቸው፣ አብረው ይሆናሉ። አብረው እንትን ብለው በኋላ እቤት ሲመጣ አብርሽ
ወይ መልስ ትጠራላችሁ። ቤታችሁ የሆነ ነገር እንትን ሲል ይመጣል። የዛኔ ሼማ ይዛችሁ እውነት ያሳፍራል እኮ እንደዚህ የሆነ ነገር ላይ ድርቅ ማለት። በተለይ ደግሞ በተለይ በእንደዚህ አይነት ዙሪያ አንድ ድርቅ ብሎ እንትን ማለት ነገሩን ማክረር ጥሩ አይደለም። የምር ይሄ እኔ ጥሩ ነው ብዬ አላስብም። የሆነ ነገር በቃ አንድ ሰው ፍላጎቱ ከሆነ እሺ በቃ አሁን እንዳለንበት እንትን መሆን እኮ ነው ያለብን አይደል እንዴ? የድሮ የአባት እናቶቻችን እንትን ህግማ አይሰራም እኮ አሁን። ስለዚህ ፍላጎቷ ነው፣ መርጠዋለች፣ ወደዋለች፣ አብረው መኖር ጀምረዋል። ያጽድቅላቸው፣ ተዋቸው፣ ኑሯቸው ይኑሩ። እናንተም ጉድ ጉድ በሉ። ለሰርጉ ነው እኔ እንግዲህ እንደሚሰማኝ ከሆነ ይሄ ምቀኝነት ነው። እኔ ይቅርታ አድርጉልኝና እውነት ምቀኝነት ነው ብዬ ማስበው። 1 አመት ሙሉ ያልተፈለገች ልጅ አሁን ዛሬ መታችሁ እንደዚህ እንትን ማለት ጥሩ አይደለም። ስለዚህ ተዋት፣ ሩታዬን ተዋት። የምር ግን እኔ በጣም ነው የምወዳቸው። ደስ የሚሉ ጥንዶች ናቸው። ብዙ ጊዜ አያቸዋለሁ ቡታጀራ እንትን ሲሉ ርን ምናምን አለች እና በቃ በጣም ደስ ይላሉ። ሰሞኑ ደግሞ እሱንም ምናምን እንትን እያለች ነበር፣ እየተለማመደች ነበር። አሪፍ ነገር በቃ እኔ እንጃ አሪፍ ነገር ላይ ናቸው ብዬ ነው የማስበው። ስለዚህ ይሄን የመሰለ ነገር ማበላሸት ጥሩ አይደለም። ነገ ለእናንተም ይጸጽታችኋል። ማሚ እውነቴን ነው የምልሽ። አሁን ነገ ወይኔ ለምን እንደዚህ ያረኩ፣ እንዲህ ባላርኳት፣ እንዲህ ባላረኩ ልጄን ምናምን እንደዚህ አይነት ተጽዕኖ ባልፈጠርኩባት ብለሽ እንትን ከምትይ ይቅርብሽ። በቃ ተዋት፣ በቃ ትኑርበት። እውነት በቃ ይኑሩበት።